ውሻ አስነከሳት፣ ደሟን አፍስሰን ሆዷን። ለምንድን ነው የሁሉ ነገር ያስቆምከው? ቅናት። ድግምቱ ነው? አዎ፣ መተት፣ አይነ ጥላ፣ ቡዳ። ኮቪድ አስያዝናት። አሲዘን እዛ ሆስፒታል ልትወልድ ስትል በቃ ቅዱስ ገብርኤል ፊት ለፊቷ ነበረ። ሁሉ ነገሯን፣ ቅላቷን አልተረፈችም እኮ። የሚያሳምመው የሚያሰቃየው የሚገለው ሰይጣን አጋንንት ነው። እግዚአብሔር ይሄን ሁሉ ያደረገ። እባካችሁ ስንድን ደስ ሊላችሁ ይገባል። ትልቅ ተአምር ነው የተደረገ ያለው እዚህ ቦታ። እናንተ የተያዛችሁበት የምታውቁት እናንተና እግዚአብሔር ብቻ። የበረከት ጸሎት በጣም ትልቅ የሆነ በህይወታችን ላይ ለውጥ እያገኘንበት ያለው ከዚህ ደቂቃ ጀምሮ ቅድስት ሥላሴ በምሕረት ወደ እናንተ ይውረዱ፣ በቸርነት ወደ እናንተ ይውረዱ። ቅዱስ ሚካኤል ሲወጣ አስረናል። አንደርስባቸውም። 3 ጊዜ ጭኖት ቶሎ ምንድነው? መተት፣ ቡዳ፣ አይነ ጥላ፣ ከቤተሰብ የመጣ የዛር መንፈስ። ምን አደረጋችኋት? ስራዋን ዘጋን፣ እድሏን ዘጋን፣ ትዳሯን በተንን። እድሏን ዘጋ፣ ስራዋን ዘጋ፣ ትዳሯን በተንክ። ምን አላት ታዲያ? ምንም። አሁን ምንም። ከእኛ የመጣችሁ ከአዲስ አበባ ከብልብላ። እንዲህ ስታደርጋት አልነቃችብህም እንዴ? አንዷ ነቃት እየተከታተለ፣ አንቺ ጥሩ ሰው ነሽ፣ እንዲህ አይነት ነገር አይገባሽም ብሎ እሱም አንተ ጋር ሄዳ ነው። የመምህር ተስፋዬ ተማሪ ነው። የምን ትዳሯን በተንክ? ቅናት። ትዳሯ አስቀናችሁ? አዎ ቀናን። እድሏ ጥሩ ነበር፣ ጥሩ ቤት ነበር የምትኖረው። አሁን ለልጇ እንኳን የምሳቃ የምታስረው ምንም ነገር አሳጥተን ስራዋን በትነን አይጥ አድርገን የስራዋን ቦታ ቤት ቁጭ። ምን ነበር የምትሰራው? የዱባይ ቻይና ነጋዴ፣ ኮፊ ሃውስ፣ ልብስ ቤት፣ ብዙ ስራ። እሷ ምንም። አዎ ኮፊ ሃውስ ነበራት። አዎ ነጋዴ ነበረች። አዎ ቻይና ዱባይ ትሄድ ነበር እየተመላለሰች። አሁን ግን 5 የለም። ያ ሁሉ ቆመ። ምንም የለም። ተኝታ ነው የምትውለው። አሁን የሆነ ስራ አግኝታለች። ሰሚነሽ ሄዳ፣ የካቲት ሰሚነሽ ሄዳ እሷ ሰጠቻት ስራ። ለምንድን ነው የሁሉ ነገር ያስቆምከው? ቅናት። ድግምቱ ነው? አዎ መተት፣ አይነ ጥላ፣ ቡዳ። በምን ገባ? በመጠጥ በምግብ። አበላችኋት? አጠጣችኋት? አዎ። ስለ መንፈስ ምንም የምታውቀው ነገር የለም? ትንሽ ታውቅ ነበር። እና እያወቀች እንዴት ተበላች? አትጸልይማ። አሁን ነው እኮ አንዱ ያነቃት። ጓደኛዋ ትዳሯ ሲበተን ግራ ሲገባት ስታለቅስ አነቃት አንዱ። የስንት ዓመት ትዳር ነው የበተንከው? የ6 ዓመት። ትንሽ አይከብድም? ምን ይከብዳል? የ6 ዓመት ትዳር እኮ በጣም ብዙ እኮ ነው። በቃ አንድ ልጅ አስወለድናት። ልጇንም ሆዷ ውስጥ ሆኖ ልንገለው ውሻ አስነከስናት። ኮቪድ አስያዝናት። ቅዱስ ሚካኤል አተረፈው ልጇን። የዕለቱ ቀን ክርስትና አስነሳው ልጇን። እሱን እንደ ተረገዘ ነው ልጇ ኮቪድ የያዛት። ልትወልድ ስትል መጀመሪያ በ8 ወሯ ውሻ አስነከስናት። ቡዳዋ ውሻ አስነከሳት። ደሟን አፍስሰን ሆዷን እምብርቷን ትወጋ መርፌ ብለን እምቢ አለች። እግሬ ቆረጥ ልጄን አልገልም ብላ በቃ ተረፈቻት። ኪዳነ ምሕረት ሰኔ ኪዳነ ምሕረት። ከዛ ደግሞ መልሰን እሷ ልሳካ ሲለን ኮቪድ አስያዝናት። አሲዘን እዛ ሆስፒታል ልትወልድ ስትል በቃ ቅዱስ ገብርኤል ፊት ለፊቷ ነበረ። በመስኮቱ 14 ቀን ሙሉ ብቻዋን አምጣ ወልዳ ሆስፒታሎች ያሉት ሰዎች አዝነውላት አስወጧት። ስንት ሰው መጥቶባታል? ብዙ በጣም ብዙ ሰው ታምናለች። ሁሉንም ነገር ያንስ ትልቁ በስንት ብር የተመተትከው? በነፃ ነው። እንደው አንተ በነፃ መተህ እንደዚህ የሁሉ ዋጋ ስታስከፍራት እንደው አታሳዝንም? ምንም አታሳዝነኝም። እድሏስ፣ ስራዋስ፣
የምትኖርበት ቤት እኮ የሚገርም ነበር። አሁን እኮ ትዳሯ የለ እሷ ያዝንላት ምን አይል በቃ ማልቀስ ነው። አሁን መስገድ ነው። ጉልበቷን አጥቁሯል በስግደት። ቡዳ ይነጥላላችሁ? አዎ። ዛር አለ? አዎ። ማን ትባላለህ? አዳልሞቴ። ጠቋር አለ? አለው። ወሰንጋላ አለ? አለው። አይንጥላ ወንድ ነው ሴት? ወንድም ሴትም ሁለቱም። ቡዳ ምኗን የበላው? ሁሉ ነገሯን፣ ቅላቷን አልተረፈችም እኮ። አዎ ምንም እኮ የኛ የዋህነት ነው ያዘን እኮ የዋ እኛ ለመንፈስ የዋህ ነን። ሌላው ነገር ሳይሆን ለመንፈስ የዋህ ነን። ስንበላ ሲበላን ስንደቅ ምንም ማንነቃ በቃ ስጋዊ መፍትሄ ሁሉ ጊዜ ምን ፈልግ ለህመማችን ስጋዊ መፍትሄ፣ ለችግራችን ስጋዊ መፍትሄ፣ ለነገሮች ስጋዊ መፍትሄ ብቻ ምን ፈልግ ነን። ለመንፈስ ራሱ ምን ፈልገው ስጋዊ መፍትሄ እንትን መንፈስ ይልቀቀኝ የሆነ ነገር የሆነ እንጨት ይጭስልኝ ምንል ነን እኮ የሆነ ነገር አንገቴ ላይ ታሰር ምንል ቡዳ እንዳይነካኝ የብር ሀብል እንግሰር ምንል እኮ ነን። ስጋዊ መፍትሄ ብቻ ነው የምናስበው። ጸሎት አናስብ፣ ስግደት አናስብ፣ መቁጠር አናስብ። ብናስብ ለማድረግ ሞራል የለንም። በጣም እንደክማለን። ቅዱስ ቁርባን አናስብ። እንደው ስንበላ ሲበሉን ዝም ብለን እንበላለን። ዝም ብሎ መበላት የማንም መጫወቻ የሆነ ህይወት ነው እንዲያለን። የማንም መተት የማንም ምቀኛ ቡዳ ሲይዘን እንኳን አንነቃም። ብንቀጠቅጥ እኮ ሲገባ እናውቀዋለን። አሁን መቁጠሪያው ለስንት ነገር ነው የሚጠቅመው? አንደኛ ውስጥ ያለው ለመቀጥቀጥ ነው፣ ለማቃጠል። ከዛስ ለማሰር ግንባር ላይ፣ ከዛስ ለማዳከም፣ ከዛስ ደሞ አዲስ ከመጣ ለመፈተሽ ነው። ይመጣላ አይፈራም። ምን ይፈራል? አይፈራም። መንፈስ እስክንሞት ድረስ አይፈራም። ውጊያ ነው፣ ጦርነት ነው። ስለዚህ በዚህ መተት በበዛበት ዘመን ይሄ በጣም ወሳኝ ነገር ነው። በጣም ወሳኝ መተቱን መመርመሪያ መቀጥቀጫና ማሰራ ይሄ ነው። ቡዳ ሲገባ መተት ሲገባ ማታ አሁን ቀን ሄዳችሁ ቀን የገባ ቤት ማታ ገብታችሁ ስቀጠቅጡ ወዲያውኑ ትይዙታላችሁ። ስራ መስራት አይችልም ማለት ነው። ጧት ስቀጠቅጡት ሌሊት የመጣ ትይዙታላችሁ። ዝም ብሎ መተኛት፣ መነሳት፣ መሄድ፣ መውጣት፣ መግባት ይሄ አሕዛብነት ነው። ክርስትና አይደለም፣ ክርስቲያናዊነትም አይደለም። መጸለይ ከመስገድ ጋር ነው። መስገድ ደግሞ ከመቀጥቀጥ ጋር ነው። መቀጥቀጥ ከጾም ጋር፣ ጾም ከንስሐ ጋር፣ ንስሐ ከቅዱስ ቁርባን ጋር እነዚህ የተያያዙ ናቸው። ዲያብሎስ ለማሸነፍ ለመባረክና ለመቀደስ እነዚህ በሙሉ አንድ ላይ የሚሄዱ ናቸው። አንዱን ትቶ አንዱን አንጠርጥሮ አንዱን ይዞ አይቻልም። አልቀጠቀጥም እጸልያለሁ ብቻ አይሆንም። እሱ ጸሎት ሰዓት ምን ይሰራል? ይሄዳል እኮ። ስግደት ሰዓት ምን ይሰራል? እሱ አይሰግድም ለእግዚአብሔር፣ ይሄዳል። ጸሎት ሲገባ ምን ይሰራል? ይሄዳል። መጀመሪያ ማሰሪያ አለባችሁ፣ የትም እንዳይሄድ። ማሰሪያው ደግሞ ይሄ ነው፣ መቀጥቀጫው ይሄ ነው። ቅዱስ ሚካኤል በሰይፍ ይቀጠቅጠዋል። ከኛ ሰይፋችን ይሄ ነው። የሚቀጠቅጥ ነው የሚያሸንፈው፣ መተቱን የሚሽረው የሚደመስሰው። መተት በምንም አይለቅም። ከመበላት ከመፍዘዝ ነቃ ብለን መዳን ያስፈልጋል። ጤነኛ ነኝ ብሎ የሚያስብ ነው አሁን እዚህ ማህበረሰብ ያለው በአጠቃላይ ከተማው ያገሪቷ ዓለም ላይ ጤነኛ ነኝ ብሎ የሚያስብ መታሰሩን የማያውቅ ግን ደንዝዞ የሚኖር በመንፈስ የታሰረ መንፈስ የሚመራውን ያለው እንደው እግዚአብሔር ስለሚወደድ ነው እዚህ የሰበሰበን ያዳነን። ጠላታችን የመታገን እንደው ስለተመረጠን ነው። እግዚአብሔር በቸርነቱ ስለመረጠን ነው። ተንበከክ ተንበከክ ተንበከኩ ተንበከክ ተንበከክ ከውስጥ እግሯ ጀምሮ እስከ ራስ ፀጉሯ በሙሉ ዋጥ እንውጣ፣ ቶሎ ዋጥ እንውጣ፣ ዋጥ እንውጣ፣ ቶሎ አፍሌ አፍሌ ካይምሮ ምጡ፣ እጅ ወደ ላይ፣ እጅ ወደ ላይ፣ እጅ ወደ ላይ። በቅድስት ሥላሴ ስም በቅድስት ሥላሴ ስም አይ ደክሟችሁ አይደገማ። በቅድስት ሥላሴ ስም ሁላችንም መተት፣ ድግምት፣ ሟርት፣ ቡዳ፣ አይነ ጥላ፣ ምቀኛ፣ የዛር መናፍስት፣ አዳን ሞቴ፣ ጠቋር፣ ወሰንጋላ ህይወቷን ለቀን
ዘመኗን ለቀን በረከቷን ለቀን ጤናዋን ለቀን ወደ ሲኦል እንገባለን። በጌታችን በኢየሱስ ክርስቶስ ስም ሁላችንም አንደርስባትም ለቀናት ወደ ሲኦል እንገባለን። በቅድስት ድንግል ማርያም ስም በቅዱስ ሚካኤል ስም ሲኦል ታስረናል። ሁለተኛ እንደርስባትም። ሕይወቷን ፈተናል። ሕይወቷን ነቀናል። ሲኦል ታስረናል። 3 ጊዜ ጩኸት አውጡ። በአብ ወልድ በመንፈስ ቅዱስ ስም እግዚአብሔር ይገዛችሁ። ውጣ። እንዴት ነሽ? ተነሽ። እግዚአብሔር ይባርክሽ። ማሳራዳት እግዚአብሔር። ሰላም ነሽ? እንዴት ነሽ? ማን ነው ስምሽ? ቤተልሔም። ከእኔ የመጣሽው? ከቡልቡላ። እንደው ከነበርሽበት ከፍታ ወደ ታች ሲያወርድሽ እንደው መንፈስ ነው ብለሽ አልነቃሽም ነበር? በፍጹም አልነቃውም። አንዱ ጓደኛዬ ነው እዚህ ነው የተፈወሰውና በቃ አወራኝ እንደዚሁ በስራዬም በፊትም ስለሚያቀኝ ስለነበር ያው እሱ እንደዚሁ ትዳሩን በትኖ አሁን እግዚአብሔር ይመስገን እሱም ተስተካክሎለታል። ግን እንደዚህ ሲያወራኝ ትምህርታችሁ መከታተል ጀመርኩ። መስገድ፣ መቀጥቀጥ፣ ንስሐ ገባው ምናምን። ከዛ ነው በቃ የነቃሁት ማለት ነው እንጂ ብዙ ነገሬን አጥቻለሁ። ስራዬን፣ ትዳሬን፣ ብዙ ነገሬን አጥቻለሁ። ግን አሁን እግዚአብሔር ይመስገን ቢያንስ እግዚአብሔርን አውቄበታለሁ። ሳልሰግድ መተኛ ትፈራለሁ፣ ሳልጸልይ መተኛ ትፈራለሁ። አሁን ላይ ኪዳነ ምሕረትም ጥሩ ስራ ሰጥታኛለች። አስራት ማውጣት የምችልበት ስራ እና እግዚአብሔርን አመስግኑልኝ። እርሶ ጋም ደግሞ እንደሚፈወስ በህልሜ አይቼ ነበር። የመጀመሪያ ቀን እዚህ መጣውና ትንሽ አታግሎኝ ነበር። እዚህ መጀመሪያ የመጣው ቀን ማለት ነው። ከዛ በኋላ ቤት ገብቼ እንደተኛ በጣም ብዙ መተት ሲያወጡልኝ እዚህ ተንበርክኬ በልሜቼ ሳማክረው ጓደኛዬ በቃ እሳቸው ጋር ነው የምትፈወሹ እና ትምህርታቸውን ተከታታይ ያለኝ። በቃ አሁን ስራ በፈታውበትም ሰዓት በ16 ነው የሄድኩት። አሁን የአመቷ ጊዜ ሰሚነሽ ሄጄ ያለቀስኩኝ። መልካም ጥሩ ስራ ሰጠችኝ። ዛሬም እንዳጋጣሚ ስራ የለም ነገ አትምጪ ተብዬ ነው እዚህ የመጣሁት እንጂ እሑድ ነው እረፍቴና በቃ ሰንበትን የማከብርበት ስራ ስጪኝ ብዬ አልቅሼ አስራት ማውጣት የምችልበት ስራ ከኃጢአት የጸዳ ስራ ስጪኝ ብዬ አልቅሼ ለመንኳት። ወርም አልቆየችም ስታሳካልኝ ጥሩ ስራ በሳምንቱ ሰታኝ። ያው ዛሬም እንግዲህ እንድፈወስ እግዚአብሔር ስለፈቀደ ነው እዚህ የመጣሁት። እረፍት ነሽ ዛሬ ተብዬ ማለት እንዳጋጣሚና እግዚአብሔርን አመስግኑልኝ። ማጣት ምንም ችግር የለም፣ ሁሉም ነገር ይስተካከላል። እንኳን እግዚአብሔርን አወቅኩኝ፣ እንኳን መስገድ፣ መጸለይ፣ መቀጥቀጥ አወቅኩ እንጂ ቅዳሴም ቆሜ በስነ ስርዓት አላቅም። እና አሁን ግን በቃ እግዚአብሔር የተመስገነ። እንኳን ደስ አለሽ። ከዚህ በኋላ በርቺ፣ ጸልይ፣ ስገጂ፣ ቀጥቅጭ። እሺ፣ ጠላት ሁልጊዜም አለ። እሺ በይ። መብራን ስራሽን ትባርክልሽ። ቅዱስ ሚካኤል ይጠብቅሽ። እሺ